አታወሪኝም? ለምን ስደውልሽ አላነሳሽም? አላየሁም ነበር ስራ ላይ ነበር። ተቅለበለቢያለሽ ገብተሽ እዚህ ለምን ከልጆቹ ጋር ትጣያለሽ? ባት ለምን ከልጆቹ ጋር ትጣያለሽ? በዚህ ገብተሽ ነው የምትጠይቂ? ማን ተጣላች አለሽ? የሰው ወሬ እንዲያሰም ያላልኩሽም? ሳሪ ወይዬ እንዴት ነሽ? እንዴት አደርሽ? እንዴት ዋልሽ? ሰላም ነው አለሁልሽ። እኔ እህትሽን ያመጣሁልሽ ለምን እንደሆነ ታውቂያለሽ? እሷ በጣም ተጨንቃ ትናንትና አንቺኛ ጋር ስላየችሽ በጣም ተጨንቃ ስለነበረ በጣም አስባ ስለነበረ እና እህቴ ናት ሳርዬ ምን ሆና ነው ምናምን ስትለኝ እሷ ሰላማዊ ሰው ናት፣ ግን ያለችበት ሁኔታ እንደታሰረች ነግራኛለች። ያሰራት ደግሞ ሱዳኔ እንደሆነ ነግራኛለች ብዬ ስላልኳት ነው የመጣችው ይመስለኛል። እናትና አባቶቻችሁ አሁን አንቺ ቪዲዮ ስለተለቀቀ ያያሉ። ስለዚህ ተረጋግተሽ ወደ መፍትሄ ነው መሄድ ያለብን። ምክንያቱም እዚህ ጋር የምታያት እህትሽ በጣም አስባለች ስላንቺ። በዛ ላይ እናትና አባቶችሽ ተጨንቀዋል። ስለዚህ አንቺና እኛ አብረን እናውራና አንቺ በስነ ስርዓት ቤተሰቦችሽ ጋር የምትገናኝበትን ነገር ወይም ደግሞ አሁን ካለሽበት ቦታ ወጥተሽ ጥሩ ነገር የሚገጥምብሽን ነገር እናድርግ። አይቻልም? እሺ ሳርዬ፣ ምን እንደው ታውቂያለሽ፣ ልጆች የሚጽፉላትን ታነባለች ታውቂያለሽ። እኔ ደግሞ የሚያወርሽ ነገር እውነት ስላልሆነ አታንብቢያቸው አልኳትኝ ማለት ነው። ልክ አሁን እኔ ጋር ደውላ ታወራኝ ማለት ነው። እኔ ጋር ደውላ ታወራኝ፣ እኔ ያወራሁትም መልሰ ይጽፉላታል እሷ ማለት ነው። ችግር የለውም። ይሄ እኮ እኔና እሷ እንግባባለን፣ በእንትን መግባትም አያስፈልግም። ግን እኔና እሷ ያወራነውን መልሳ ይጽፉላታል። ውሸት ነው እንጂ የሚያወራት እውነት አያወሯትም። ስለዚህ አታንብቢያቸው አልኳትኝ። እኔ ሲደውልሽም አታንሺ አልኳት። እኔ ደግሞ ትናንትና የሚገርምሽ በዚህ ያኔ ቲክቶክ ትጠቀማለች ብዬ አላሰብኩም ነበርና ቲክቶክ አትጠቀምም አልኩኝ እኔ እና አትሰሚም እኮ ሳሪ። ኦኬ ይቅርታ፣ ሚውት አድርጌ ነው። ማሪ ቲክቶክ ትጠቀማለች፣ ባናተኝ ቲክቶክ ትጠቀማለች። ግን እሷ ይሄንን ስታይ በጣም አስባለች እህትሽ። ስለዚህ መፍትሄ መኖር አለበት። አሁን እህት ልጅ የምትለውን ነገር ስሚና ወደ መፍትሄው መሄድ አለብን። ያለበለዚያ እህትሽ አንቺን ለማዳን ልትመጣ ነው። እዚህ ዱባይ ከመጣሽ ደግሞ የምትገባበትን ነገር ታውቂያለሽ። ስለዚህ እባክሽ ታደጊያት እህትሽ። ይኸውልሽ ሳርዬ፣ እኔ እዚህ ያለሁበት ቦታ ማለት ነው። እሺ እሷም ከፊል አላት፣ እኔም ከፊል አለኝ። የእሷ ከፊል የኔና የእሷ ከፊል አንድ ሰው ናቸው። የኔና የእሷ ሰው ማለት ነው። እና ኖ እንዴት ብሎ ነው አንድ ሰው የሚሆነው? እሷ ያለችው ሳውዲ ናት፣ አንቺ ያለችው ዱባይ ነው። አንድ ቤተሰብ ነው እንዴ ያላችሁት? አንድ ቤተሰብ ነን እኔና እሷ ማለት ነው። ግን ችግሩ ምን እንደው ታውቂያለሽ? ምን ንገሪኝ። እሺ ምን እንደው ታውቂያለሽ ሳሪ? እሺ ንገሪኝ። እኔ እዚህ ተቀምጬ መዋጮ አለኝ። መዋጮ የላትም ትላለች በይ። ለእሷ ተጽፍላታለች። ስፈልግ 600 ብር ስፈልግ 500 ብር ላኪልኝ ትላታለች እሷ ማለት ነው። እኔ እዚህ ተቀምጬ እኔ ያለውኝ እኔ መዋጮ አለኝ። ለሽ መዋጮ የላትም ትላለች። ለሽ ቤት ኪራይ የላትም ትላለች። ሁለተኛ ደግሞ እኔ እዚህ ተቀምጬ የኔን ሻንጣ ልትልክ ትፈልጋለች። የኔን ሻንጣ ልትልክ ትፈልጋለች ማለት ነው። እኔ ለሄር ትንሽ ቀን ነው የቀረኝ። አገር ገባለሁ ማለት ነው። ከትንሽ ጊዜ በኋላ አገር ዚናት፣ አንቺ ዚናት እህትሽን ክፈችና እንትንሽን በደንብ አውሪት። ኦኬ ቆይ አንድ ነገር ልንገርሽ። አሁን አንቺ የምትፈልጊው ሂክማ አገርሽ መሄድ ነው ወይስ ምንድነው? እኔ እሄዳለሁኝ፣ ግን እኔ በራሴ በፍላጎት እሄዳለሁኝ። እኔ ሰውዬ ስላለ በከፊሎች እሄዳለሁኝ። እኔ ሂጄ ተመልሼ እመጣለሁኝ። ግን ማለት ነው የኔን ሻንጣ ልትወስድ ብላ ከዚህ እኔ እዚህ ተቀመጥኩ። እዚህ ሻንጣ አይነት ውስጥ የሚያልኳት ጊዜ አላየን ኪዳ የሌላ ሰው ሻንጣ ወሰደች። መልስ አሁንም ደግሞ ይቺ አሁንም መልሳ የኔን ሻንጣ ልትወስድ ትፈልጋለች። ለሽ ሳሪ፣ ይሄ እኮ ንብረቴ እኮ ነው። ለሽ እኔ ማን ነው ሻንጣሽን ሊወስድ ያለው? ማን ነው? ሮዛ ናታ እዚህ የተቀመጠችው የደወለች። በቃ አንቺ ከሮዛ ጋር ውጪ። በቃ ሮዛ ጋር ትቀመጪ።
ለሽ እወጣለሁ እንዴ? እንደዚህ የምታረግሽ ከሆነ ትናንትና የምትወልድ ሴት ልታመጣብን ነው ብለሽ ነበር። ዛሬ ደግሞ እንዳልሽው ሻንጣሽን ልትወስድብሽ ነው። ሲቀጥል ብር አንቺ ያልበላሽበትን አዋጭ ትልሻለች። እንደዛ ከሆነ ከሮዛ ጋር መውጣት አለብሽ። እሷ ታዲያ ነው ወጥቼ ከሀርኩኝ እኔ እኮ ወጥቼ ተሀርኩኝ እሷን እኔን ሰው ልታስወስድ ትፈልጋለች። እሷ እኮ ሰው አርዳለች፣ ሰው ገላለች። እኛ ሰው በገደለችበት የኛን ደመወዝ ትሰጣለች። እንደገና ደግሞ የኛን እህቶች ወንድሞች ታለቀናቸው ነው እንዲያግቡ የሚባሉት። እንደዛ እንዳይሆን ታዲያ ማሪ አናግሪያት፣ አንቺ እህትሽን አናግሪ። ከዛ በኋላ እኛ አሁን እዚህ እኔ ይሳቅን ጠራዋለሁኝ። ከዛ እንትን ብሎ መፍትሄ ይፍጠርላት። እህትሽን አናግሪ አንቺ ሳሪ ነኝ ብልሽ። እኛ ንግድ መነገር ተፈለግን የኛ ንግድ ትሰጣለች። እንደገና ደግሞ እኛ የኢጃዛ ቤት ተቀምጠን የኢጃዛ ቤት ዕቃ ወስዳ አዲስ አበባ ወስዳ ታሽጣለች። ለምን ይሸጣል? ዕቃችን ለምን ይሸጣል? በኢጃዛ ቤት። ስለዚህ ማሬ፣ ስለዚህ አንቺ ከሷ ጋር መውጣት አለብሽ። ከሷ ጋር መውጣት አለብሽ። ቆይ ሳሪ ስሚኝማ፣ እኔ የምልሽ ወይ ንገሪልሽ አንድ ሰው ጥፋተኛ ካልሆነ ያ ጥፋተኛ ነው እንጂ መውጣት ያለበት ያ ጥፋተኛ ሰው ነው እንጂ መያዝ ያለበት ጥፋት ያለበት ሰው መውጣት የለበትም። ግን ቤቱ የማን ነው? ቤቱ የማን ነው? ቤቱ ይሄ እኮ የእስር ቤት እኮ ነው። ይሄ እስር ቤት እኮ ነው። እኔ ደግሞ ስሬ ልጨርስ አንድ ቀን ብቻ ናት የቀረች። ግን ሂጄ ተመልሼ እመጣለሁኝ። እኔ በመጣም እዚህ ነው የምገባ። ግን እሷ ማለት ነው እሷ ሰው ስለገደለች፣ ሰው ስላረደች፣ የሰው ብር ስለወሰደች ነይ ስትባል አትሄድም። እሷ ሌላ ሰው ነው መስጠት የምትፈልገው። ሌሽ ሳሪ ሌሽ የኛ እህቶች ይወሰዳሉ፣ ሌሽ የኛ ወንድሞች ይወሰዳሉ። እኛ ለፍተን ለምን የኛን ደሞዝ እኛ ሳናቅ አካውንታችንን ተቀብላ ደሞዛችንን ትወስዳለች። ሳሪ እህቶቻችንን ታላግባብ ውለዱ ትላለች። ሌሽ እሺ፣ አሁን እኮ ታዲያ መፍትሄ የምናረገው ዙዙ ወይ አሳልፎ ለመንግስት መስጠት ነው ወይ ደግሞ አንቺ ከዛ ቤት ወጥተሽ ሌላ ቤት መሄድ ብቻ ነው ያለሽ አማራጭ። ሌላ ምንም የለውም። እኔ ምንሽ አረግያ ነይ ፖሊስ ማለት ነው ኢማራቲ ነይ ቶሎ አላት፣ ሶሪያ ነይ ቶሎ አላት። አትሄድም። ዚነት ቀልጠፍ ብለሽ ጠጋ ብለሽ ሚውትሽን አብርተሽ አውሪያት እስቲ። ማሪ አውሪያት። አንቺን እኮ ያመጣ ነው እኮ እሷ ካለችበት ነገር ሰላም እንድትሆን ነው። አታውሪም እንዴ አንቺ? እኔ እኮ እሷን በኢሞ ስለማወራት አንቺን ባወራሽ ይሻለኛል። አድምጫ ዚነት በጣም ሀገርሽ ትገቢያለሽ። አንቺ ምን ልትሰሪ በዛው ወጣሽ? ዚነት ጮክ ብለሽ አውሪ። ጠጋ በይ እስቲ። ምን ልትሰሪ ዝር ገባሽ? አንቺን ለማውራት ነው አልኩሽ እኮ። አገር ትገቢያለሽ፣ ትኬት ይቆረጥልሽ። አገርን የተገባውኝ አንቺ አትገቢም። በእኔ ምንም አያገባሽም። ነግሬሻለሁ። ሳሆልላ እንዲያትገቢ በትክክል የማታውቂውን ሰው እንዲያታወሪ ብዬሻለሁ። ሳሆልላ እማታውቂውን ሰው እንዲያታወሪ። ሰው እውነት አያወራሽም ብዬሻለሁኝ። እንዲያታወሪ ቱክቱክም መግባት አያስፈልግም። እኔና አንቺ በኢሞ እናወራለን። እሷ የምታወራው ውሸት ነው። እሷ ሰው አርዳለች፣ ሰው ገላለች፣ የሰው ደሞዝ ወስዳለች። እኔ የሰው ደሞዝ የእንትና ነው ብዬ ስም አልዘረዝርም እንጂ የሰው ደሞዝ ወስዳለች፣ ሰው አርዳለች፣ የሰው ደም ትጠጣለች። ከሷ ጋር እንዲያታወሪ ብዬሻለሁኝ። እኔ አገር ገባለሁኝ፣ ግን አንቺ አትገቢም በእኔ። እኔ ካሄድኩኝ እነግርሻለሁ በራሴ ስልክ ደውዬ ማለት ነው። ቱክቱክ መግባት አያስፈልግም። እኔ እኮ ለራስሽ ብዬ ነው እንዴ ሌሽ። እኔም እያሳወቅኩሽ፣ ሴትዮሽም ታሳውቅሻለች፣ ሰውዬም ያሳውቅሻል። ሌሽ ቱክቱክ ትገቢያለሽ። እኔ ግቢ ችግር የለብኝም፣ ግን እንዳትሳሳቺ ስለፈለኩኝ ነው። እዚህ ደግሞ ተገባሽ ትሳሳቻለሽ። ስለሆንሽ ነው አህቴ፣ ስለሆንሽ ነው አገር የምትገቢ። አባቴም እናቴም ደግሞ በዛ ላይ ደግሞ ሰምተሻቸዋል፣ እያለቀሱ ነው። ስለዚህ አገር ግቢ፣ ካላስ ይበቃሻል። የሰው ወሬ አትስሚ ብዬሻለሁ። የሰው ወሬ ሌሽ ትሰሚያለሽ? የሰው ወሬ እኔ አባቴ ጋር ባለፈው ደውዬ አይደል ያወራሁት። እመጣለሁ 20 ቀን ቀርቶኛል አልኩት። ታካብጃለሽ፣ ታስመሰያለሽ። እንዳታስመስይ፣ እንዳትዋሽ፣ ማታውቂውን ሰው እንዳታወሪ ብዬሻለሁ። خلاص በስ አሁን ውጭ ተሊፍ
ውጪ ተቱክቱክ ውጪ ተቱክቱክ አሁን ጦይባ እኛ እንፈልጋታለን። እኛ እያወራናት ነው። አትወጣም። ለምን ታወራታላችሁ? እስኪ እሷን የፈለጋችሁበት ምክንያት እስኪ ለእኔ ንገሩኝ። ፈልገናት የምናማክራት ነገር አለ። ወደ ዱባይ እንዳትመጣ። አይ እሷ ኮንትራት ነው። ሴትዮዋ ካልመጣች አትመጣም። ይሳቅ ወይ ሰላም፣ እንዴት አመሻችሁ? ሰላም ነው። ሰላም ነው አሎ፣ አልሐምዱሊላህ። እንዴት ነው? በነገራችን ላይ ይቺ ዜድ የምትባለው አሁን አስታውሻታለሁ። ከዚህ በፊት አውርታኝ ነበረ። እዚህ እኔ ጋር መታ ላይቭ ላይ እህቴ ትንሽ እንትን አሟት ነበርና እና ልጆቹ አውጥተን ልንጥላት ነው እያሉኝ ነውና እባክሽ ሳሪ አግዢ ወደ ኢትዮጵያ የምትሄድበትን ነገር ብላ አውርታኝ ነበር። አሁን አስታወስኳት። ቅድምም አስታውሳኛለች። አሁን እሷ ያለችው እዚህ ዱባይ ናት፣ ግን አቡዳቢ ናት። የሚገርም ነገር እና ከልጆቹ ጋር ብዙም እየተስማሙ አይደለም እንደምታየው ማለት ነው። አሁን ማለት ያለው ነገር ከባድ ነው። ስለዚህ ወደ ሀገር እንድትሄድ ይፈልጋሉ። ምክንያቱም ወደ ሀገር እንድትሄድ ይፈልጋሉ ማለት ስራም እየሰራችም አይደለም። ያለው ነገር በጣም ከባድ ነው። እህቷ ቤተሰቦቿ ምናምን በጣም እንትን እያሉ ነው። ስለዚህ ምንድነው የምናግዛት? ያኒ ምንድነው የምንረዳት? ማለት እንትን ናት ሳራ ማለት ወረቀት የላትም ነው? ወረቀት የላት እኮ መሳፈር ነው የምትፈልገው ልጅቷ። መች እሷማ መሽት መሳፈር አጭር ቮይስ በዋትስአፕ አርጊለት እስቲ አስረጂ። አልገባኝም። ምንም አስረጁ። ሰኒ አንቺም ለኔ አስረጂ በዋትስአፕ ማሬ። እኔ የምለው ወንድሟ የምትሉት ከታች ወንድሟ የምር አለ? ዚነት ወንድምሽ ይታይሻል? ግራ ተጋባው እኮ ጋይስ። ማለት ዚነትም እንደዚህ ቀልጠፍ ብላ አላወራቻትም። ዚነት ወዴት ወጣች? ነይ ግቢ። እኔ የምልሽ ዚነት አንቺ እኮ የመጣሽው ለመፍትሄ ነው። መፍትሄ ወንድሟ የት አለ? ነይ ብላ ነበር፣ እየሳብኩ ነው። አንተ የመጣው እኮ ለመፍትሄ ነው። አንደኛ እነዚህ ልጆች ከዚህ በኋላ እኛ ጋር አትሆንም ብለዋል፣ ምክንያቱም ካለው ነገር አንጻር። ስለዚህ አንቺ መተሽ ራሱ እዚህ ጋር ሶልቭ መፍጠር አለብሽ። እንዴት ነው ተባብረን እሷን ላይ ካለችበት ነገር ማውጣት የምንችለው ማለት ሲገባ እሷ ዝም ብላ እንትን ትላለች። ሳሪ ወይዬ ማሬ ለእኔ አትሰቢ፣ ችግር የለውም። ግን ማለት እሷ እንደዚህ እንትን ላይ እንድትገባ የማልፈልግበት ምክንያት እንዳትሳሳት ስለምፈልግ ነው እንጂ ለሌላ ነገር አይደለም። ታውቂያለሽ? ያኔ ማለት ምን ትሳሳት? አሁን ነው የመጣችው። ታውቂያለሽ? ያኔ ብዙም አታውቅም። ገና እኮ ከመጣች ራሱ አመት አልሆናትም ማለት ነው። ያኔ እንደዚህ ኢትዮጵያ አንቺ እዚህ ኖረሻል? አንቺ እዚህ ኖረሻል? ስንት አመት ኖረሻል አንቺ? አይ እኔ ስጋ ኑር ያለውኝ ሳውዲም ሰርቻለሁ፣ እዚህም ሰርቻለሁኝ። ኦኬ። ስለዚህ አሁን እሷ ገብቶሻል። በአንቺ በጣም ተጨንቃለች። ምክንያቱም እህት ናት ያለሽ። አንደኛ ስለሚጽፉላት እኮ ነው፣ ስለሚያስመስሉባት ነው። ሳሪ ስለሚጽፉላት ያስመስላሉ። ታውቂያለሽ? አንዷ ከአንዷ ይተራረፋሉ ማለት ነው በስልኳ። እኔ እዚህ ያወራሁትን ለሷ ያላሰራኝ ብላለሽ። ቪዲዮ አታስከፍተኝ፣ ይቅርታ በጣም ስለሚያስመስሉባት። ችግር የለም ቪዲዮ ሳታበሪያው ችግር የለም። ዚነት ከታች ወንድምሽ አለ? ላላላ የለም። እሺ የወንድምሽ ቁጥር ካለ እኔ ቀጥታ ደውላለሁ ወደ ኢትዮጵያ። ሰጥተውኝ ነበረ፣ የወንድሟን ቁጥር ሰጥተውኝ። እሺ ዋትስአፕ ላይ ሀይ አሁን በ56ቱ መጨረሻ ላኪልኝ። እሺ ዋኒ ችግር የለም። እኔ ቆይ እደውላለሁ አለኝ። እኔ እዚህ ጋር ሰጥተውኝ ነበረ ቅድም ራሱ። እሺ ይሄ መጨረሻው 35 ማለት ነው አይደል? የሰጡሽ ሳሪ? አዎ እዚህ ጋር የሆነ ሰው ደጋግሞ ሲደውልኝ ነበረ። ላላላ 09 ወንድሟ ነኝ እያለ ነበር እኮ። አዎ ብሎኛል እኮ። እሺ ያኔ አሁን ምንድን ነው እንትን የሚለው? ይሳቅ ካንተ ነው የምንጠብቀው። በእናት
ሳራ የትኛው ስልክሽ ነው የሚሰራው? እየደወልኩልሽ ነበረ። ይሄኛው አይሰራም። አሁን ሪከርድ የላክሽኝ ሚስ ኮል አድርግልኝ። ሁሉም ይሰራ። እሺ ቆይ ሁሉም ይሰራል። ወይዬ ልኬልሻለሁ። እሺ አይቼዋለሁ ውዴ። ለሳሪ ልክላታለሁ። እሺ بس بكلم اختي. فاطمه انت قلتي لي بس كلمه واحده اكلم اختي. በጣም ይቅርታ። እሺ ችግር የለውም እህቴ። ስራ ላይ ስለሆንኩ ነው። ችግር የለም ስሪ ማሪ። እሺ አሁን ቁጥር ላኩልሽ። እሺ ማሪ፣ ቤተሰቦችሽን አሁን ደውለን ምንድን ነው የምንላቸው? አባቴን አውሪት። እነሱ ያውቃሉ ስለ ሁኔታው ነው ያውቃሉ ቤተሰቦችሽ። ዚነት ጁ ያስተካክልኝ በእናትሽ። ገስቱ ማን እንደሚነካከው ራሱ ገስቱን አላውቅም። አርጋሽ ተፈተው አትነካኪ። ነፂ ብቻ ታስተካክል። ጁዬ ብቻ ሰላም እንደ በትልቁ አንቺ አለው ለንዲና አለን። እኔ ምን ታልባላለሁ? አው ስንስብ ነበረ። ስልክ ወንድሟ ነው ብለው ነው ስልክ የሰጡን። በአሁን የዚች ልጅ ነገር ምንድነው ማድረግ የምንችለው? ልጆቹ በጣም ተቸግረዋል። ምክንያቱም ካላስ ከዚህ በኋላ እኛ ያለውን ነገር መወጣት አንችልም እያሉ ነው። ዛሬ ሚውት አርጊ። እሺ ማሬ ችግር የለም። በትልቁ ምኛለ እሺ እንዳትነኩት እሺ ወዶች። አይ ነው እሺ 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 እና አለ እኮ አሉ እነሱ። እሺ እሺ እሺ
እሺ እሺ ኒካሰሩ እሺ እሺ ኦኬ እሺ እኮ አንተ አውርተህ አታውቃለህ ግን አዎ አይ ኖ አዎ እኮ አሁን ምን እንደሆነ ታውቃለህ? መፍትሄው አንደኛ ወይ ቤተሰቦች አባቷን አዋርታ አባቷን እንትን ማለት አለብን። ምክንያቱም አሁን እዚህ ጋር ገባ ልጅቷ ያለምንም ምክንያት እንትን ብላ እየተሰቃየች ነው ያለችው። አብረዋት ያሉም ልጆች ከአቅማቸው በላይ ነው። ስለዚህ እኛ ይህንን ነገር ለማድረግ ደግሞ ግዴታ ይቺ ልጅ ልትተባበሩን ይገባል። እህትየዋ ተብላ እህትየዋ መጣች። አሁንም ይኸው እሷ እያወራች አይደል? አሁን ያለች እኛ ደግሞ አብዛኛው ሞር እንደዚህ አይነት የመልካምነት ስራ የምንሰራው ባለው በአቅራቢያችን ኤምባሲ ነው። እሷ ያለችው አሁን አቡዳቢ ነው። እየተናገርኩ ነው፣ እየጠየቅኩ ነው። ግን የበለጠ እዚህ ያለው ነገር ለማገዝ እኔ እዛ ቦታ ላይ ስለሆነች ማድረግ አልቻልኩ። አሁን እያወራው ነበረ። እዚህም ኤምባሲ አካል ቁጭ አድርገናል። ወደኛ ቀርብ ብትል ችግር የለውም። የምትታየውን ታይታ አገሯ የምትገባ ከሆነም እዚህም የምትሰራ ከሆነም ችግር የለም። ምናልባት አንተ አሁን መተህ ያለውን ነገር እሷን ሶልቭ ብታረግላት ብታወራት ደስ ይለኛል። ግን ኔትህን አስተካክለ ብትገባ ያስገባል እኮ ላ ያስገባል። ኦኬ እሺ አይልም እንትን አይልም። እሺ አዎ አለን። እሺ 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 ኦኬ እሺ አሃ እዚህ ይገናኙ ነበር እሱና እሷ። እሺ ግን የአንድ ሀገር ልጆች ናቸው። ኦልሬዲ ኒካዋን አላወረደችው። ታዲያ ለምን አያግዛትም? እሺ 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 ችግር የለም። ይኸውልህ አዳምጠኝ። አሁን ለምሳሌ እሱ የገንዘብ ከሆነ ችግሩ አለን፣ እኛ እናግዛታለን። በመጀመሪያ ደረጃ የእሷ ጤና ይቀድማል። ገባህ? ከገንዘቡ በላይ ጤናዋን ለማድረግ ደግሞ እኛ አለን። አሁን እሷ ካለችበት ሁኔታ ለእሷም ለሰውም ነው አስቸጋሪ እየሆነ ያለው። ገባህ? ይቺ ልጅ በምንም ነገር እንደዚህ አይነት ነገር
እኮ እሺ እሱን ንገረው እኮ ወንድሜ አሁን እንደዛ ከሆነ እኛ እንተባበረው ካላት አሁን እሱ ያለበትን ችግር ለመፍታት እኛ አለን እኛ ከጎኑ ነን ስለዚህ የሚፈለገውን ነገር ያድርግ ከዛ በኋላ እሱ የሚፈለገውን ነገር ያድርግ እኛ እንጨመርለት በቃ አሁን አንተ እንደምትለው ባለቤቷ እዚህ ከሆነ ኒካቸውን ካላፈረሱ ያለው ችግር ይሄ ከሆነ እኛ ሶልቭ እናደርጋለን ምን ችግር አለው እኛ አለን አልንኮ አገናኘን እኛን አገናኘንና ያለውን ነገር ከሱ ጋር እናውራ ምክንያቱም ከሱ በላይ የሚቀርባት የለም እሱ ነው ይሄንን ነገር ሊያደርግ የሚችለው አንደኛ ሀገሯ ልጅ ነው የሰፈሯ ልጅ ነው ባለቤቷ ነው ሁሉን ነገር አቅጣጫው ነው ያውቃል ልዩነት አላቸው ኦኬ ችግር የለም ይሁን አንተ የመወለድ ቋንቋ እኮ ነው እኛ እኮ ሳንተዋወቅ እኮ ነው ይሄንን ሁሉ ነገር እያደረግን ሰባይነት ተሰምቶን ምን ችግር አለው እኮ እሺ ስጡን የሱን ቁጥር ስጠናኛ እናውራው እሺ የት አለ እሺ ለምን እህቷ ናት የእናት ያባቷ ልጅ ናት ይኸውልህ ወንድሜ አንድ ነገር ልንገር አሁን እኛ የምንፈልገው ምን እንደሆነ ታውቃለህ እኛ ከእህትም በላይ ነን ሰው ለመርዳት ሰው መሆን ብቻ በቂ ነው እኛ የምንፈልገው ገብሬም ይርዳት ተሰማም ይርዳት ማንንም ይርዳት ብቻ ይቺ ልጅ ደርተን ከምንም በላይ አገሯ ለእናትና ለአባቷ ማብቃት ነው ካልሆነ ደግሞ እዚህ ታክማ ጤናዋ እንዲመለስ ማድረግ ነው ከዚህ በላይ የበለጠ ሰባዊነት ተሰምቶት ባሏ እዚህ ስላለ ቢያግዘን ደስ ይለናል ለዚህ ፍቃደኛ ካልሆነ ደግሞ ምንም ማድረግ አንችልም ምክንያቱም ለምን እንደሆነ ታውቃለህ መቼም የሰው ልጅ በጤናው ብቻ ሳለ አይደለም የሚወደድ አሁን አንተ እንደምትለው እሱ ይሄንን ነገር መግቢያ መውጫውን ስለማያውቅ ነው ያላገዛት ብለህ የምትል ከሆነ አሁን ወደኛ መጣለች ከዚህ በፊት መግቢያ መውጫውን ያላወቀው ብቻውን ስለሆነ ይሆናል እኛ ጋር መጥቷል እንደውም እሱ እኮ ሰው ቢሆን ኖሮ እኛን ያቃሉ ለቶርም ቢሆነው እኮ እዛ ተከታተላላችሁ ታያላችሁ አረ እንደዚሁን አብኛለሁ ባለቤቴ ምንድነው የሚሻለው እንዴ ነው ብሎ ማለት እኮ አለበት ሲቀጥል ኢቭን እንኳን እነዚህ ልጆች ያስቀመጧል ልጆች እንኳን ደውለውለት አረ እኔ ምን አገባኝ ነው ያለው እና እንደዚህ አይነት ነገር ነውር ነው መወለድ ቋንቋ ነው ኦኬ እሺ የሷ ጤና ይቀድማል እኮ ከነሱ ንትርክና ንዝንዝ የበለጠ የሷ ጤና ይቀድማል እሷና መጀመሪያ አሁን ገብቷል ማንኛውም የሴት ቤተሰብ እንደዚህ ነው እኛ ሴቶች ነን የወንድ ቤተሰብ ደግሞ ሌላ ነው ስለዚህ በመጀመሪያ ደረጃ የሷ ጤና ሶልቭ ከተደረገ በኋላ ነው ወደ ሌላ መሄድ ያለብን ይቺ ልጅ ከዚህ በፊት አሁን እንደነገር
ኦኬ እሺ ኦኬ አየ ያ ችግር እንዳለባት እያወቃችሁ እናንተ ያ ነገር እያለ እንዳወቃችሁ እኮ 5 ወር ሙሉ ሰው ጋር ማስቀመጥ አይጠበቅባችሁ። ይቺ ልጅ አሁን እነዚህ ጋር ልጆች ካለ 5 ወሯ አሁን እነዚህ ልጆች ከአቅማችን በላይ ነው ብለው አመጧት ወደኛ። እናንተን ፈለግን አገናኘን። ምክንያቱም ቤተሰብ ናችሁ፣ እህት፣ ወንድም፣ አጎት፣ ያክስት ልጅ፣ ባል ተብዩ አላችሁ። ስለዚህ እኛ እንርዳችሁና ልጅቷን ተጋግዘን የምትድንበትን ነገር እንፍጠር ነው አሁን የኔ ጥያቄ። አሁን እንደነገርከኝ ከሆነ የባልየው ችግር ይሄ ከሆነ እኛ አለን፣ እኛ እናግዘዋለን። መውጫ መግቢያውን አያውቅም፣ እኛ አለን፣ እኛ እናግዛለን። መውጫ መግቢያ እዚህ ሀገር ችግር የለውም። እሱ ምን ማድረግ እንዳለበት እኛ እንመረዋለን። ከዛ በኋላ ወደኛ ይመጣል። ትኬት ካስፈለገ እኛ አለን፣ ብር ካስፈለገ እኛ አለን። ግን ከዚህ በላይ ምን እንደሆነ ታውቃለህ? ትሪት የሚያደርግ ሰው ያስፈልጋታል። ይቺ ልጅ አሁን እዚህ የምትለው አይምሯን ያሳመነችው እንደታሰረች ነው። እዛ ቤት ውስጥ ምንም አይነት ነገር እንቅስቃሴ ማድረግ እንደማትችል ነው ያመነችው። እዛ እናንተ ደግሞ ሌላ የቤተሰብ ሀተታ ውስጥ ናቸው ያላችሁ። ልጅቷን መታደግ አለብን። ስለዚህ ወንድሜ አንተ ይሄን ነገር ሰምተሃል፣ ነገ ዛሬ ሳትል ባለቤቷን ከቻልክ ቁጥር ስጠኝ። አሁን እኔ ላውራው፣ ይምጣ ያውራን። ነገ ዛሬ ሳይል ወደሚፈለገው ነገር ይምጣና መፍትሄ። ያለበለዚያ የሚዲያ መሳቂያ ነው የምትሆነው። መሳቂያ ስለ ምንም ላንጠቅምላት አወጣናት፣ እዚህ ጋር ምንም ላልረዳናት በቃ ያኔ ፎሯት። ይሄ ምን ያደርጋል? ምን ይሰራላታል? እሷ በቃ ሰው ቁስል ሲኖርበት ይሄ ነው፣ ሌላ ነገር የለውም። አውራሻለሁ ማለት አውራሽ ወንድሜ፣ ይኸውልህ አንድ ነገር ልንገርህ። ጤናን ለማግኘት በዚህ ሰዓት ሚዲያ እያለ ብር ችግር አይሆንም። እውነቴን ልንገርህ፣ ከዚህ በፊት ብዙ ስደተኞች በብር በእውቀት በሰው በምናምን ባለማወቅ ሞተዋል። ብዙ ችግር ደርሶባቸዋል። አሁን ግን ብዙ ህብረተሰብ እየታደገ ነው። ስለዚህ እንታደጋት ነው። እባክህ አንተም ተጨመርና ይሄንን ነገር እንታደጋት። በቃ ሌላ ነገር የለውም። እባክህ ጥሩ እኮ እና ታዲያ እሷን ለመርዳት ብሎ ዱባይ ድረስ ከመጣ 2 ወር ሙሉ ለምን ዝም አላት? ምንድነው እንቅስቃሴ? ማንን ለምን? ወንድሜ ንገረኝ። ከነጭራሹ እኮ ልጆቹ ደውለውላት እኮ አላቅም ብሏል። ወንድሜ ወደ መፍትሄው ቁጥሯን ንገረኝ። የት ሊሄድ ሲል እሺ አረ ወንድሜ እንዲህ አይነት የዚህ አይነት ወሬ የለም። አንተን አሁንኛ በምንድነው ያገኘንህ? እዚህ ቲክቶክ ላይ ማለት ነው በጣም ብዙ ማህበረሰቦች ሰው ለመርዳት የተዘጋጁ ናቸው። እኔ የሆነ ነገር ብሆን የኔን ማንነት ፈልገው ነው የሚያወጡት። እንኳን ለጥሩ ነገር ለመጥፎ ነገር ይተባበራሉ። ማንም ምንድነው የሚለው የለም። ከውሸት የዘለለ ወሬ ነው። ሲጀመር ልጅቷ ሰው አታ እነዚህ ልጆች አስጠግቷት ስንት ነገር ዋጋ ከፍለዋል። አሁን ወደኛ መጡ። ሲመጡ እናንተ እኔት እናቃችኋለን። እህት አላት ብሎ ተመጣ፣ ወንድም አላት ተባለ። እኔ አንተን ቁጥር ጧት ነው የሰጡኝ። ሌሊት ከዚህ ከቲክቶክ ላይ አንስተው ስለሷ ዲቴል የተናገሩ ልጆች አሉ። ስለዚህ አሁን አንተ ምን እንደሆነ ታውቃለህ። ምንም አይነት ማለባበስ አያስፈልግም። ያክስቴ ልጅ ናት ያጎቴ ልጅ ናት ምናምን ብለህ ካልክ ሰው ናት ብለህ ካልክ እንተጋገዝ፣ እንርዳት። ስልኩን ስጠኝ ላውራው። እሱ እንዴት እንደሚያመጣት እናውራ። ትምጣ፣ እናግዛትና ወደ ሀገር ትሄድ። በቃ አለቀ። እኛ አሁን እሱ እያለ ሌላ ሄልፕ የሚያደርግ ሰው አንፈልግም። የምር ለመናገር ወንድሜ ግን አትበል። ምን እሱ እንትን ካለ እኛ መች ገንዘብ ጠየቅን? ምንድነው የምታወራው? መች ገንዘብ ጠየቅን? እኛ መጀመሪያ መች ጠየቅን? አንተ አሁን ለሱ ነው ከበር እያደረክ ያለው ምንድነው ፕላን? አንድ ጥያቄ ልጠይቅህ። ገንዘብ መች ጠየቅን? እኛ የምንፈልገው ሰው ነው። ሰው ታውቃለህ፣ ሰው
ይቺ እህቱ ይቺ ልጅ እኔ ነኝ ብሎ የሚወስዳት አይዞሽ ብሎ የሚያግዛት ካለችበት ነገር የሚያወጣት ነው እንጂ የምንፈልገው ገንዘብ መች ጠየቅን? አንተው መውጫ መግቢያ ያቅም አልክ እናሳያለን አልኩ። ገንዘብ አልክ እንረዳለን አል እኛ በብዙ ሚሊዮን አሰባስበን እህቶቻችን የረዳን ሰዎች ነን። እንኳን ለዚህ ቀርቶ አይደለም የምታወራው ነገር አልገባኝ። ባሏን ስጠን እናውራ ይታደጋት ወዶ ሳይሆን በግዱ አዳመጥኩ እኮ በጣም 1 ሰዓት አዳመጥኩ ወንድሜ። እሺ እሺ ጥያቄ ልጠይቅህ። ሰው ይቀድማል ንብረት። ስለዚህ አሁን እኛ የምናወራው ስለምንድን ነው? አንተ እህት ብትሆን የእናት ልጅ ብትሆን እህት ብትሆን መወለድ ቋንቋ ነው። እህት ብትሆን እንደዚህ ላይቭ ላይ አርጊያት ከዚህ ሁሉ ነገር እንደዚህ እየሆነች እውነት ለመናገር ስለ ንብረት ታወራለህ? አሁን እያልከኝ ያለኸው አንድ ጥያቄ ነው የምጠይቅህ። እኔ ትናንትና ስላለፈው ህይወቱ አይመለከተኝም። ትናንትና ስለሆነው ነገር አይመለከተኝም። ወደፊት ስለሚሆነው ግን ይመለከተኛል። ይቺ ልጅ እዚህ ሆና በዚህ ሁኔታ ውስጥ እንድታልፍ አልፈልግም። ስለዚህ አንተም እኔም ባሏም እህቶቿም ወንድሞቿን እዚህ ያለው ሁሉ ወገኗ ተባብሮ ይቺ ልጅ አገሯ ማስገባት አለብን። የባልተቤቷን ቁጥር ስጠኝ አበቅ። ሌላ ምንም ነገር የለም። ማንን ላናገር? አቤት የባል አይደለም። እኔ ገንዘብ አልፈልግም ማንሽጥ አለ ቤት አስማምተ ማንሽጥ አለ። ልጅቷ እዚህ ያለችው ንብረቷን ለምንድን ነው የሚሸጠው? ማን ብሎ ነው አንተ የሚሸጠው? እየጠየቅኩ ያለሁት የባሏን ቁጥር አምጣና ኒካ ያሰረ ባሏን አምጣና እዚህ መጥቶ ከኛ ጋር ሆኖ ተባብሮ ልጅቷን አገር ያስገባ። በደንብ አዳምጠኝ። ያለበለዚያ ግን እዚህ ኤምባሲ ተቀምጧል ወዶ ሳይሆን በድግዱ ተጠፍንጎ ይመጣል። አዳምጠኝ በደንብ። እኔ ስለ ንብረት አላወራውም። ሽጥ አላልኩም፣ ለውጥ አላልኩም። እዛ ስትሄድ ራሷ ትወስናለች። መጀመሪያ አገሯ ሄዳ ተረጋግታ ቁርአን ተቀርቶባት ቤተሰቦቿ ጋር ተገናኝታ ሰላሟ ሲመለስ ንብረቷን በራሷ ማድረግ ትችላለች። እንደፈለገች ትሆናለች። አንተ ማዘዝም አትችልም። ከይቅርታ ጋር ምን አግብቶ ነው የሚሸጠው የሷን ንብረት? እኔ ብር አልጠየቅኩም። አዳምጠኝ። ብር አትፈልግም። ባለቤቷን አምጣ፣ ኒካ አላት። ባሏን አምጡ፣ ቁጥር አምጡ፣ እንደውል፣ እንተባበር። ልጅቷ ሰላሟ ይመለስ። አለቅ። ከዚህ ውጪ የባለቤቷን ቁጥር አምጣ። እሱ ይውሰዳት፣ እሱ ያግኛት። ሲጀመር ልጅቷ አንተ የሱ ዘመድ ነህ። ታዲያ ለምንድን ነው አንተ ለሱ ጠበቃ የምትቆመው? አይ ቲንክ ንብረቱን ሸጦ ገንዘብ ይፈልጋል። ምንድነው አንተ አሁን የምትፈልገው? ምንድነው ከልጅቷ የምትፈልገው? ስለዚህ አገሯ እንድገባ ባሏን ይታደጋት። ምን ቸገረህ አንተ? እኛንን የምናገኘው በረሃ መሆኑ እንዴት አወቅ? እኛንን የምናገኘው እንዲያማችኋል እናንተ። አረ እነዚህ በጣም እንትኖች ናቸው ጋይስ። ገንዘቡ ላይ ነው ፎከስ የሚያደርገው። ዚነት አታውቀውም የባሏን ቁጥር። ቆይ ዚነትን እየጠየኳት ነው። በስመ አብ ወወልድ ወመንፈስ ቅዱስ። በስመ አብ ወወልድ ወመንፈስ ቅዱስ። ባሏን እንዴ ሳርዬ ሳሪ ራሱ ባሏ አይሆን ወይ ማሬ? ጉድ እኮ ነው ሳሪ። ሚዩት ነሽ፣ ሚዩት ነሽ። ይኸውልሽ
ወይዬ ቀለበቴ የኔማ ተጣቸው ቆየሁኝ እኮ ታጥቼ ነበር ግን ተፋታ። ኦሮሞ አፋታችኝ። እንደው ያንን ማወቅ ትፈልጊያለሽ ሳሪ? በዚህ እኔ ማወቅ አልፈልግም። ስሚኝ አዳምጪ፣ ልንገርሽ አንድ ነገር ልንገርሽ ሳሪ። ማለት ይሄ እኮ እኔና አንቺ በዚህ እኮ እኔና አንቺ አትገቢም፣ ችግር የለውም። ምክንያቱም ይሄ እኮ እሷን የሚያስጠይቃት አይደለም። ሲጀመር ደግሞ እኔ ሌሎች ጓደኞች አሉኝ እዚህ ማለት ነው። አሚና ኦሮሞ አለኝ በይ፣ የደቡብ ልጅ አለኝ በይ፣ እንደገና ደግሞ የሸዋ ልጅ አለች እዚህ አሉ። ጨርሰው ጓደኞች እዚህ አሉ፣ የኦሮሞ ልጆች። የሸዋ ልጅ አለች፣ አሚና ኦሮሞ አለች፣ የደቡብ አለች አሉ ጓደኞች እዚህ። ግን ያኔ ሳሪ ይቅርታ አድርግልኝና ማለት ነው እንደዚህ እናድርግ። ስሚኝ እንደዚህ እናድርግ። ስሚኝ አዳምጪ፣ እኔን በደንብ አዳምጪ፣ ልንገርሽ። አዳምጪ ማለት አንድ ነገር እንፍጠር። አንቺ ለቤተሰቦች ታስፈልጊያለሽ። አባትሽ ያሉበት ሁኔታ ጥሩ አይደለም። ምክንያቱም አንቺን በጣም ሌት ተቀን እያሰሩ ልክ ነሽ ሳሪ። ምን እንደው ታውቂያለሽ፣ ከመጣሁ ትንሽ ቆየት አልኩ። የሆነ ሰዓት ልሄድ ብዬ ከዛ ተመለስኩኝ። አልሄድኩኝም ማለት ነው። ግን አሁን ከትንሽ ጊዜ በኋላ እሄዳለሁኝ። ያኔ አንቺ አሁን ምን እንደምናረግ በቃ እሺ፣ ይኸውልሽ እኔን እሺ በይኝ፣ ስሚኝ፣ እኔን እሺ በይኝና አንቺ ለአባትሽ ስትይ፣ ለቤተሰብሽ ስትይ፣ ለእናትሽ ስትይ እባክሽ ወደ ሀገርሽ ግቢ። ምክንያቱም አባትሽ በጣም አዝነዋል፣ በጣም ችግር ውስጥ ናቸው። ስለዚህ እሺ በይኝና አንቺ ምንም ነገር ሳንፈጥር ምንም ነገር ሳንል አባትሽን አንቺ ማግኘት ከፈለግሽ አባትሽን የምትወጂ ከሆነ እባክሽ ወደ ሀገርሽ ግቢ። ሌላ ምንም አልልሽ። ምክንያቱም የሰው ልጅ የሚጠያየቀው በቁም ነው። ከሞተ በኋላ ምንም ትርጉም የለውም። ስለዚህ እባክሽ አባትሽ በጣም ነው የሚያለቅሱት፣ በጣም እያለቀሱ ነው። የምሬን ነው የምልሽ። ስለዚህ እባክሽ ለአባትሽ ስትይ እንተባበርሽና ነገ ዛሬ ስትይ ሀገርሽ ግቢ ሳቲ እባክሽ። እገባለሁ፣ ችግር የለም እገባለሁ፣ ወላሂ እገባለሁ። እኔ እኮ ጠፍቶኝ እኮ አይደለም፣ ግን ያው አለ አይደለም ትንሽ ይለው ለመስራት ፈለኩኝና ትንሽ ሰራሁኝ እንጂ ለመግባት ፍላጎት አለኝ። ቤተሰብም እንደሚያስብ አውቃለሁ። ትንሽ ቆየው ከመጣሁ ታውቂያለሽ። አሁን 6 ዓመቴን ጨርሼ 7ኛ ዓመቴ ነው ማለት ነው። እዚህ ከመጣሁ ቆየሁኝ ማለት ነው። መግባት እፈልጋለሁ። ጥሩ፣ እንደዛ ከሆነ ይኸውልሽ፣ እንደዛ ከሆነ እኛ እንደዚህ እናድርግ፣ እንደዚህ እንስማማ። እኛ እናግዝሽ፣ እኛ እንርዳሽ። ፓስፖርትሽ ያለበትን ፈልግ፣ መውጫ ወረቀት እናሰራልሽ። አባትሽ ጋር ሄደሽ ተገናኝና አባትሽን አይናቸውን አይተሽ ያለቀሱትን በጣም ነው የሚያለቅሱት፣ በጣም ነው የሚያሳዝኑት፣ የምር በጣም ነው የሚያሳዝኑት። አይተሽ መመለስ ከፈለግሽ የትኛውም ሀገር ትመጫለሽ፣ እኔ ቃል እገባልሻለሁ። እባክሽን ብቻሽ እኔ ምንም የምታግዥኝ ነገር የለሽም ሳሪ። ወላሂ እኔ ምንም አልፈልግም። ፓስፖርትም አለኝ በይ፣ ኢቃማም አለኝ በይ። ሁለተኛ ደግሞ እኔ አባቴ ራሱ ቅርብ ሰዓት ነው ደውዬ ያወራሁት። ሳምንት ራሱ አልሞላኝም ማለት ነው። ሳምንት አልሞላኝም። ይኸውልሽ አንቺን ላለማስጨነቅ አይደለም። እኔ ላሰማሽ አይደለም ማርያም እኔ ወንድሜ ማለት ነው። ይኸውልሽ አዳምጪኝ፣ እኔ አልዋሽሽም። ምክንያቱም ለምንድን ታውቂያለሽ? አንድ አባት አሁን አንቺ ብትወልጂ ኖሮ ማለት ነው እናት ነሽ፣ ገባሽ? ለልጅሽ በጣም ስለምትጨነቂ እሷ ፊት ምንም ነገር አትይም፣ ምክንያቱም ስለምትጨነቂ። ስለዚህ እሳቸው ምንም ነገር አልፈልግም። እኔ በዚህ ልንገርሽ፣ ምንም ነገር አልፈልግም። ፓስፖርትም አለኝ፣ ወረቀትም አለኝ፣ ኢቃማም አለኝ። አልፈልግም ምንም ነገር፣ ሳንቲምም አልፈልግም። ላላ ሳንቲም አይደለም እኮ ሳንቲም አይደለም። ስለዚህ አሁን ምንድነው ማደረግ ያለበት? እንደዛ ካለሽ አንቺ ምንድነው የምናደርገው? እቃሽን አዘጋጅተሽ ትኬት አለ፣ ትኬት ከቆርጡ አገርሽ ሂጂ። በቃ ነገ ዛሬ ሳትይ አልሰራሽ እዚህ። በዛ ላይ ከዚህ ሴትዮ ጋር ማለት ነው የኔን ቤተሰቦች አስመስለው የሚያወራሽ ሰው አለ እንጂ የኔ ቤተሰቦች እንደዚህ ደውለው ማንኛውም ሰው ላይ አያለቅሱ። እሺ በቃ ይኸውልሽ እንደዛ ከሆነ ችግር የለም። እኔ አሁን እዚህ ላሰማሽ ፍቃደኛ ነሽ? አንቺ ልደውል አባትሽ ትችያለሽ? ላላ ሳሪ እኔ አልፈልግም እንደዛ። ግን ደግሞ ማለት ነው አረጋሽ ትሙት እኔ እዚህ ወንድም የለኝም።
ያክስቴ ልጅ አለ፣ ያጎቴ ልጅ አለ፣ ያክስቴ ልጅ አለ እንጂ ወንድሜ የለም እዚህ። ላ አዳምጪ። በተአምር አይደለም። እኔ ከፈለግሽ አባትሽን ልደውልና ላሰማሽ፣ ውሸታም በይ። እኔ አልዋሽሽም። የት አውቄሽ ነው? የት አፈላልጌ ነው ያመጣሁሽ? ለምን አመጣሁሽ? እስከዛሬ ተቀምጠሽ አልነበረ እንዴ? ማርያምን ችግር የለውም። እኔ በዚህ በሁለት ቀን ማለት ነው በዚህ በሁለት ቀን ከዚህ ከሁለት ቀን ከትንሽ ጊዜ ቢያንስ ወይ ከ6 ቀን ወይ ከ5 ቀን በኋላ እሄዳለሁኝ እኔ ማለት ነው። ለዚህ ዝግጁ ነኝ፣ ተዘጋጅቻለሁ ማለት ነው። እና እኔ እሷ እኔን አስመስላ ሳሪ እኔን አስመስላ ቤተሰብ ጋር ትደውላለች። ቤተሰብ ጋር እኔ ቤተሰብ ጋር ሳይሆን ሌላ ሰው ጋር ትደውላለች። የኔን ቤተሰቦች አስመስላ ማለት ነው። እዚህ ተቀምጣ እሷ ማንንም አርዳ ማንንም ግላ እኔ ልታስወስድ ትፈልጋለች ሳሪ። እኔም ብቻ አይደለም ሌሎችም ልጆች አሉ ሳሪ። ግን ለምን ይሄ እንደዚህ ይሆናል? እኮ ለዛ እኮ ነው ለዛ እኮ ነው። አሁን እኮ ምን እንደሆነ ታውቂያለሽ? አንቺ ይህንን ነገር የምታውቂ ከሆነ ከዛ ቤት ከወጣሽ በኋላ ሌሎችንም መታደግ አለብን። ለዛ ነው አንቺ በርትተሽ ጠንክረሽ እምልሽ። በዛ ላይ አባትሽ ልክ እንዳልሽው እሷ በሌላ እያስመሰለኝ ስታወራቸው በጣም ተጨንቀዋል። ቤተሰቦቼን አውቃለሁ ሳሪ፣ ቤተሰቦቼን አውቃለሁኝ። እኔ አውቃለሁ ቤተሰቦቼን አውቃለሁኝ። እኔ ቤተሰቦቼ አዲስ አይሆኑብኝም። እና እንደዛ ስለሆነ ነው። እና የኔ አያሳስብሽም፣ የኔ ምንም አያሳስብሽም። ግን እሷ በሽሙጥጫ ነው የምታሳውቅሽ። የሰው ዕቃ ካስወሰደች፣ የሰው ወስዲያ ካረደች፣ እስር ቤት አስገባች፣ በሽሙጥጫ ነው የምታሳውቅሽ። በሽሙጥጫ ደግሞ ማንም የሚያውቅ የለም። የሚያውቃል የማያውቃል። እኔ አሁን በሽሙጥጫ አላውቅም። ላዝም እውነቱ ነገር እንደዚህ ፊት ለፊት ላይ ሆኜ ካልተነገረኝ አይገባኝም። አላውቅም። ግን እሷ በሽሙጥጫ ነው ተስደሽ። እሺ አሁን እኮ በቃ ወደ መጥ እሷን እኮ ነው የሰደብኳት። እሷን ተናገርኳት። ትናንት ጀምሬ በቃ ሰደብኳት፣ ተናገርኳት። እሷ የምትለው በቃ እኔ ምንም አላደረኳትም አውቃ ነው ምናምን አለች። አንቺ ትናንትና ደግሞ ሰው እንደምትሸጥ እንደዚህ እንደምታረግ ህንድ እንደምትፈልጋት ምናምን ሁሉ ነግረሽኛል። ያንን ሁሉ ስነግራት አውቃ ነው እኔ ምንም ነገር እያደረኩ አይደለም አለች እንጂ እኮ ነግሬያታለሁ። አይ እውነቱን ነገር መናገር አትፈልግም። ቆይ አንቺ እኔ ስለኔ ምንነት ከፈለግሽ ማለት ነው ስለኔ ምንነት ከፈለግሽ ወረቀት ይሰጥሻል ማለት ነው። ሁለተኛ ደግሞ ስለሷ ማወቅ ከፈለግሽ ወረቀት ይሰጥሻል። ቢሮ ሂደሽ ወይም ደግሞ ወረቀት ይሰጥሻል። ቢሮ ካህሽ ወረቀት ይሰጥሻል። የታጣቂ ወረቀት ይሰጥሻል። ወረቀት ተሰጠሽ ሁሉንም ነገር ታውቂያለሽ። እና ሳርዬ ምንም አያሳስብሽም። እኔ ምንም አላሳስብሽም። በጣም ነው የማስበው። በጣም ነው የማስበው። ሳሪ እኔ ምንም የሚያሳስብ እኔ ራሴ የምፈልገው ነገር ቢኖር ራሴ ደውልልሽ ነበረ፣ ወይም ደግሞ ኤምባሲ ጋር መሄድ ይችላለሁኝ እኔ ማለት ነው። አላሳስብሽም። ኤምባሲ ሂጂሽ። እኔ ኤምባሲ አጅማን ነው፣ ግን እኔ ያኔ ኤምባሲ አጅማን ነው፣ ግን እኔ ኤምባሲም አልፈልግም ከፊል ስላለኝ ማለት ነው። እሺ ከፊልሽ እናናግረው። ከፊል ስላለኝ ኤምባሲ ማለት መሄድም አያስፈልግም። ሳርዬ እኔ የምልሽ ወይ ሳሪ ወይ ወደ ገደለው ስንገባ ማለት ነው ሙስሊም ነሽ? ክርስቲያን ነኝ ማለት። እሺ ያኔ ክርስቲያን ከሆንሽ ሙስሊም ብትሆኚ ኮምፒውተር ላይ ብትገቢ ነብዩ ሰለላሁ ዐለይሂ ወሰለም ያሳውቅሽ ነበር የምትፈልጊውን ነገር ማለት ነው። ቃ ከተሰደብሽ፣ ሁለተኛ ደግሞ ከተሰረቅሽ፣ ከታመምሽ ያሳውቅሻል ነብዩ ሰለላሁ ዐለይሂ ወሰለም። አልተበለዚያ ደግሞ ሰው ጠይቀሽ ቢሮ ከመጣሽ ወረቀት ይሰጥሻል፣ ሪሲቨር ማለት ነው ይሰጥሻል። ያ ከተሰጠሽ ሁሉንም ነገር ታውቂያለሽ። እኔ ሙስሊም ነሽ ያልኩብሽን ምክንያት ለምንድን ታውቂያለሽ ሳሪ? እኛ ኢትዮጵያዊ ስንባል ማለት ነው አንቺ ሙስሊም ነሽ፣
አንቺ ሙስሊም ነሽ አልহামዱሊላህ እኔ ሙስሊም ነኝ በይ አንቺ ደግሞ ማለት ነው አሁን ትክክል ነሽ አንቺ የምትይው ነገር ሁሉ ትክክል ነሽ ማርያምን እኔ በተአምር አንቺን ማለት ነው ምንም ጄጅ አላረግሽም ምክንያቱም ከደረሰብሽ ነገር አንፃር ነው ምንም አይነት ነገር አንቺ መጥፎ ነሽ አንቺ እንደዚህ ነሽ እያልኩሽ አይደለም ግን ምን እንደሆነ ታውቂያለሽ አንቺን ከዚህ ነገር መታደግ እንፈልጋለን ምክንያቱም አንቺ ሰው ነሽ ልክ ነሽ ሳሪ ሰውነንና ሰው ይሳሳሳል ሰውነንና እንሳሳታለን ግን ደግሞ መልሰን ያን የተሳሳትነውን ነገር ማወቅ አለብን ድጋሚ ያለ ማድረግ ማለት ነው አሁን ማለት ነው እኔ ልልሽ የነበረው ማለት ነው እዚህ መታ ኦሮሞ ልጅ ክርስቲያን ትግሬ ልጅ ክርስቲያን ሰውና ሰው አጣሉ ሰዎችም ማለት ነው ከዛ እስር ቤት ገቡ ሳሪ እስር ቤት ሲገቡ ማለት ነው እነሱ እስር ቤት ገብተው አሁንም ይቺ ትግሬዋ ልጅ እስር ቤት ናት ሰውዬ ጋር ማለት ነው ኦሮሞ ኮይት እያቃጠላት አላየን እስር ቤት ማለት ነው እኔ አጠር አድርጌ ነው የምነግርሽ አላስረዝምብሽም ማለት ነው አልሙሆም ማለት ነው እናንተ ሀበሽዮች ክርስቲያን ተክርስቲያን ጋር ሆናችሁ መስገድና መጾም አታቁም አሉን መስገድና መጾም ይጾማለም አይሰግዳል አልኩ ጾምና ሶላት ሙስሊም ከሆናችሁ አንድ ብቻ ናችሁ እንጂ ሁለት አይደላችሁም አሉ አንድ ብቻ ነን እኛ ሁለት አይደለንም እናንተ ክርስቲያን ካላችሁ ክርስቲያናችሁን ካለበት መልሱ አለ ክርስቲያን አንተ ከየት ነው የመጣኸው አለ ትግሬ ያለ ሰውዬ ክርስቲያን ማለት ነው ከአሜሪካ ነው የመጣሁትኛ አለ አሜሪካ ተመልሰህ ሂድ አለ አሜሪካ ሲሄድ አሜሪካ የኔ አይደለም አንተ አለ እሺ ማሪ አሁን የምናረጋው ምን እንደሆነ ታውቂያለሽ እሷ ማለት ነው እሷን አሁን እኛ የምናረጋው እናውራትና ወይ እሷ ከቤቱ ትውጣ ወይ አንቺ ከቤቱ ውጪ ያለበለዚያ አሁን እሷ እያለች አለችው ታሪዬ ኤውልሽ እህቴ እኔና እሷ ምንም የሚያገናኝ ነገር የለም እሺ እኔና እሷም ጓደኛ ኦሮሞ አለቻት እኔም ደግሞ ጓደኛ ልኝ ሌሎች ጓደኛ ሁላችንም እሷ ምን ለምን ታስመስላለች አይደለም አታስመስል ነግሬያታለሁ ይኸውልሽ ነግሬያታለሁ አንቺ በጣም ባለጌ ነሽ ልጅቷ እንደዚህ ያደረግሻት አንቺ ነሽ እየበላሽ እየጠጣሽ ክፈይ እያልሻት ትናንት ነግረሽኛል ኢንተርኔት ሳትጠቀሚ ክፈይ እንደምትልሽ ብርሽን እንደምትልሽ በዛ ላይ የወንድሟ ሚስት አምጥታ አንድ ቤት ውስጥ ልታስወልድ እንደሆነ ነግሬያታለሁ ይሄን ሁሉ እሷ እኮ ስትፈልግም ታስደፍራለች እኔ ካሁን በፊት የተደፈሩ ልጆች አውቃለሁ ልጆች አስደፍራለች እንደገና ደግሞ ዋይፋይ ራሱ ትዘጋብኛለች አይ ችግር የለውም ማዲ ምንም ማለት ነግሬያታለሁ ይሄን ሁሉ ነግሬያታለሁ ለምንድን ነው እንደዚህ የምታረጊው ለምንድን ነው በግዳጅ ስለዱምት ወይ ስለዚህ ከዚህ የከፋ ነገር ሳይመጣ እሷ ነገ ከነገ ወዲያ ግዴታ መሳፈር አለባት በቃ እኔም ይሄን ነው የምለው ይሄን ነው አንቺ ነገ አንቺንም ከምታስደፍርሽ አንቺንም ነገ ውለዱ ከምትልሽ ለምንድን ነው አንቺ ከዛ ቤት ውስጥ ማትወጪው ማሪ ችግር የለም ሳርዬ ምንም አያሳስብም አንቺ እኮ እዚህ ላይ ስታወራ ለአንቺ ስታወራሽ ታካብርብሻለች ታስመስላለች እኔ አውቃ ነው የምታስመስል ምንም ነገር የሚያስመስል ነገር የለም እኔ ትንሽ የተቀየምኩበት ነገር ምን እንደው ታውቂያለሽ የሆነ ትንሽ ለእንትን ለማለት ያኔ ምግብ ትትሰራ ታረጋለች መስተፋቀር ታረጋለች በይ አዙሪት ታረጋለች በይ እኔ ያንን መብላት አልችልም ለብቻዬ ላዝም እሰራለሁ ታውቂያለሽ አልተበለዛ ደግሞ እኔ ለራሴ እሰራለሁኝ አብረን እንበላለን በቃ ይሄ እዚህ ላይ ቪዲዮ ይወጣል ይሄ እኮ ምንም ከሷ ጋር ትቢ ከዚህ በኋላ ከሷ ጋር ትቢ ከሷ ጋር ጠጪ እሷ አቃጥላ ነው የምትደፋሽ በቀደምም ብለሻል ስለዚህ ከሷ ጋር ትቢ ከሷ ጋር ጠጪ ራስሽን ቻይ ኢጃዛ ቤት ከፈለግሽ ቀይሪ ኢጃዛ ቤት እኔ ልቀይርልሽ ከሰው ላገናኝሽ ችግር የለውም ሳሪ እንደዚህ የሚካበድ አይደለም እሷ ምን ጋር አትደርስም እኔ እሷ ጋር አልደርስም ግን ትንሽ የሚከብደኝ ነገር ቢኖር የሷ ወንድሞች ሳሪ በቃ ጠይቂያትና በቃ ነገ ከነገ ወዲያ እንድትሳፈር ትኬቷን እንቆርጥላት የፓስፖርቷንና የኢቃሟን ኮፒ አድርጋ ትስጥሽና የለም ስልኳ ላይ ጁጌ አንዲት ነገር እሺ ወይዬ ሌላ ነገር ውስጥ ሌላ ሙድ ውስጥ ነች እንትን ያሉት ዙዙ አውሪ ማሬ ሚዩት ነሽ ጋይስ አውቄን ያስወጣው ምንም እኮ የለም ስልኳም ውስጥ ምንም የለም ምንም አልተገኘም ምንም እኮ አልተገኘም
ገብተሻል? አሁን እሷ መሄድ አለባት። አሁን እህቷ ይቺ እህቷ ለምንድን ነው እንደዛ ምንድነው የምትሰጣው? ኖ አንቺ በደረቁ ዝም ብለሽ እየደረቅሽ እኮ ነው ሳሪ። አንቺ አሁን እየደከምሽ ነው። የባሏ ቁጥር ተቀበይና ከጣገቧ ይሁንና መርዳት ካለብሽ እርጂ። አለበለዚያ አንቺ ምንም እየደከምሽ ነው እኮ ያለሽ። እሷ ከእንትኗ አይደለችም። እህቷን የባሏን ቁጥር እየጠየኳት ነው። ሳሪ ልጅቷ ልክ አይደለችም። አንደኛ ነገር ልክ አለመሆኗን እኔ ነኝ አላውቅም እኮ ጁዬ ዛሬ የተጀመረ ነገር መሰለሽ እንዴ? ቆይ ትናንት እኮ ነው የተጀመረው። እቺ ደግሞ ሌላ ታወራለች እንዴ? ኮሜንት እንደመኮመንት ዙዙ ነይ ግቢ። ያለው ነገር ምን እንደሆነ ታውቂያለሽ ሳሪ? አንድና ኢሳቅ ሄደው እዛ ይዘዋት ሄደው ይሳቅ ምን አለ መሰለሽ? ዙዙ ይሳቅ ምን ዙዙ አቤት አንቺ ነሽ አለሽው? ቆይ እንትን ድምጹን ቀንሽ፣ ሚውት አድርጊና ድምጹን ቀንሽ። ቆይ እሷ እንዳሰማ ሚውት እንትን አድርጊ። ይሳቅ እኔ አቡዳቢ አልችልም። እዚህ ዱባይ ካመጣቷት ረሽድያ ሐኪም ቤት እናስገባትና ይዘን ዛሬ ነገር ሳትሉ አምጧትና ይዘን ካስገባናት በኋላ ከተሻላት ጥሩ፣ ካልተሻላት ግን ትኬት ቆርጠን አገሯን ሰደን፣ ግን መጀመሪያ ረሽድያ ሆስፒታል እናሳክማታለን አለ። ስለዚህ ከአቡዳቢ የምትወጣበትን መንገድ መፈለግ አለብን፣ ግዴታ ነው። ታዲያ እንደዚህ ከሆነ ታዲያ እነ ሙለር እንዘዛቸዋ ታዲያ ስለዚህ አቡዳቢ ታው ያግዛትና አዎ አይ እኔማ ይኸውልሽ ሰላም ከሆነና ሳርዬ ላስገባሽ ይቅርታ እየደወልሽ ነበር እነ ሙለር ያግዙን። አለበለዚያ ደግሞ እዛ ኤምባሲ አቡዳቢ ያለው ኤምባሲ ሰው ያገናኘንና እነሱ እንዲተባበሩ አለ። ሳርዬ ነኝ ካለበለዚያ ነው የሚለው። አሁን እሱ ምንድነው የሚለው? ይሳቅ ከነጭራሹም እዚህ ካመጣችኋት ዛሬ ነገ ሳትል እኔ ወስዳታለሁ አለ። ስለ ባሏ በኋላ አወራችኋለሁ። ባሏ እያላችሁ አትጠይቁ ጋይስ። ሲጀመር ከሌለ የለህም፣ ካላስ የለሽም። ባሌ ምንትሶ የምትሉ ሰው ከሌለሽ የለሽም። ሲኖርሽ ነው የምትወጁ። እንኳን እንደዚህ ሆነሽ በቃ ሲኖርሽ ደህና ስትሆኚ ሰላም ስትሆኚ ስትቆነጃጂ ሲያምርብሽ ነው በቃ አለቀ። ባሏ እያላችሁ ልቤን አታንዝዙኝ። እናንተ ስቲል ባል ላይ ናችሁ ያላችሁት። እኔ ግን እንደዛ አይደለም። እነሱ ያወሩት ነገር በጣም ነው ልብ የሚሰበው። ይሄ ነውር ነው። ካስ እኔ ባሏ ላይ አይደለሁኝም። እኔ የምፈልገው አሁን እሷን ማትረፍ ነው። አብዛኞቻችሁ የምትፈልጉት እሷን ማትረፍ ነው። አንደኛ ልጅቱ ትናንትና አሳይተውናል። ዛሬ ለመጣችሁ ልጆች ትናንትና ልጅቷ ራሷን ሁሉ ቆርጣለች። ሳርዬ አንድ ጊዜ ትገቢያለሽ። እጅ ቆርጣለች፣ የሆነችን ልጅ በቢላዋ ፀጉር ቆርጣለች፣ ተደባድባለች፣ ቁርአን ተቀርቶባታል። ግን ትናንትና ጋይስ 5 ወር እኮ አሁን የመጣችሁ ልቤን አታድርቁኝ። ትናንት የተጀመረ ነገር ነው ይሄ። ታምር አርፈሽ ተቀመጫ አንቺ። ትናንት እኮ እነዚህ ልጆች እኮ ደክመው ብለዋቸው ነው። የሆነችን ልጅ እኮ በቢላዋ አርድ እንትን ብላታለች። ፀጉሯን ሙሉ በተኛችበት ቆርጣታለች ተያይዛ። ስለዚህ ልጆቹ ያውቃሉ። ሳርዬ ነይ ግቢ። ሳሪ ነይ በእናትሽ አግዥን እስቲ። ሳሪ አላበሻ እሺ፣ ሳሪ አላበሻ ነይ ቶ ሳሪ አላበሻ ነይ እስቲ አበባ ስጪ። ሳርዬ ነይ ግቢ። ዙዙ አቤት። አሁን እናንተ ወደዚህ ማምጣት ትችላላችሁ፣ ወደ ዱባይ ወይ ደግሞ አቡዳቢ የሚያግዛችሁ ሰው እንፈልግ። ወላሂ ከኛ በኩል ማንም የለም፣ ማውቀው ሰው የለኝም እኔ። እሺ ዲጄ ሙለር ሳሪ አላበሻ ሳሪ ጆን አይ ሚን ጆከርን ጠርቸው ዲጄ ሙለርን ይጥራው። ጆከርን መጥራት ምን ያስፈልጋል? ሰኒ እኔ ስለማላውቀው ነው። ሳሪ ዲጄ ሙለር ማለት ፎሎ ያይደለም። ሙለር አድርገው ይጠሩታል እንዴ? ብዙ ሰው ያውቃል። ኦኬ ፎሎ ስላልሆነ ነው። እኔ ስለማውቀው ቤተሰብ ሼር አድርጉለት ለዲጄ ሙለር። እስቲ እኔ ራሴ በዋትስአፕ ልጥራው። አቡዳቢ የት ናችሁ? ዙዙ አቡዳቢ ቢኒያስናል ትናንትና ቢኒያስናል ቢዲያም እሺ፣ አቡዳቢ ነኝ እኔ ያለው ላ እንደዚህ ኮሜንት ላይ ላ ማሪ ላ እዚህ ዝም ብለው አግዛለሁ ይላሉ።
ከዛ በኋላ ላ ሳርዬ ሳሪያ ላበሻ በእናትሽ ነኝ። ዝም ብለው ነው ጋይስ፣ ቆዩ ተረጋጉ። ያለበለዚያ እኛ ሶልፍ ሳንፈጥር አንወጣም ዛሬ ካላስ ሳሪ የባሏን ቁጥር አገኘውልሽ፣ ውሰጂ። እሰይ ግልግል። የትኛው ሳሪ ምንም ነገር አያደርግም። አሁን እሱ ላኩልሽ። ይሄ እንደዚህ ያለ ይሄኛው ምንም ነገር ባልየው ራሱ ምንም ነገር አያደርግላትም። እኛ ማታ የደወልኩት ሳሪ በራሳችን መንገድ እንሂድ። እዚህ ሰውዬ ጋር ምን አስበሽ ነው? ጁዬ ምን ብላ ሴቭ እንዳደረገችው ተመልከች። በራሳችን መንገድ እንሂድ እንጂ ምንም ነገር አያደርግላትም። እነዚህ ገንዘብ ላይ ነው ዘሎ እንትን የሚሉ የሰው ጤና የልጅቷን ጤና ሳይሆን። እሺ ይሳቅ አንድ ጊዜ እኔ እኮ ዱባይ ድረስ ብትመጣ ደስ ይለኝ ነበር። አቡዳቢዎች አላችሁ፣ እዚህ አቡዳቢ ያላችሁ ወንዶች፣ አቡዳቢ ያላችሁ ይሳቅ እስቲና በእናትህ አንድ ጊዜ ኤምባሲ፣ በእናትህ ኤምባሲ ንገርልን፣ በማርያም ንገርልን። እሺ ዋጥሽ እኮ ቆይ ካላስ ኦኬ ዋይ ለጣሽ ታሪ እሺ ማር እሺ እንቅልፍ አዎ የሆነ መድኃኒት ይሰጧታል። ካላስ ትተኛለች። ከዛ በኋላ ማምጣት ይሻላል። እመቤቴ እንደዛ ካልሆነ በስተቀር ከዛ ይሳቅ እስቲ ቆይ ይሳቅ አቡዳቢዎች እኔ አሉ እኮ ቆይ ፒአርኦች ምናምን አሉ እኮ ቆይ ኤሳ እንትና ሳልህሳ ሳል ደግሞ ሰው ይሳቅ በእናትና አንድ ጊዜ ና አንድ በእናት አንድ ብቻ መላ እንፍጠር። በማርያም እርዳታ አግዛት እንደው በመቤቴ ይሳቅ እባክህ አቡዳቢ ላሉ ፒአርኦች ደውልና እባክህ እንደው እባክህ በእናትህ አግዛት እባክህ። ሳሪ አሁን እኮ ከሊፋ ጠይቄ ነበር አቡዳቢ ከሊፋ ሆስፒታል ነፃ ነው። እሺ የሚወስዳ ሰው ቢገኝ ምንም አይነት ገንዘብ ክፍያም የለውም እኮ ኤምባሲዎች ካልሆኑ በስተቀር ልጅቷ እሺ ብላ የምትሄድ አይደለችም አሉ። ስለዚህ እባክህ ኤምባሲ ራሱ ልጅቷን እንዲወስድ ማድረግ ብቻ ነው ያለን አማራጭ። ልጆቹ አይተባበሯትም? ታክሲ ውስጥ አስገብቶ ቢወስዷት ለምን እስካሁንም አቆይቷታል? 2 3 ሰው ሆኖ ወንድ ያስፈልጋል። አሁን ሰዓት ይኸውልሽ 3 ሰዓት ነው ኤምባሲ ዘጋው ታውቂያለሽ። አሁን እኮ አይደለም ይሳቅ፣ አሁን አይደለም ነገ ታድራለች፣ ነገ ይነጋል፣ ችግር የለም። ስለዚህ እባክህ አሁን ለምሳሌ የኤምባሲ ሰራተኛ ወንድ ስታይ ትፈራለች ብለዋል። ወንድ በቃ አንድ ሰው በእናት ያግዛት። በቃ ችግር የለውም። ቆይ እንደውም እኔም እኮ አቡዳቢ ነው ያለው። እሺ ደውላቸውና በቃ እሺ ብዬ ለጠዋት እሺ ስልካቸው ልክልሻለሁ። እሺ ይሄ ታርጌት ጋይስ ቆይ ዳይማ ምንም ነገር ሳንፈጥር አንወጣም። የፈለገ ወይ ዲጄ ሙለር የፈለገ ነገር ቢሆን ፖሊስም ቢሆን ጠርተው እንትን ይላሉ እንጂ በጭራሽ ምንም ነገር ሳንፈጥር ዘዴ ፈጥረን እንትን እንላለን እንጂ አንወጣም። ወይ ሳሪ ዲጄ እንዴት ነህ? አለሁልሽ። ኦፊስ ነው? ሰላም ነው? አሞኛል እባክህ። ምን ሆነህ ነው? ሻወር ወስጄ ከዛ በኋላ ስወጣ ኤሲ መታኝ መሰለኝ። አይዞህ ወንድሜ፣ አንድ እርዳታ እንፈልጋለን። ብርድ መጣ? አንድ ጊዜ አውሪ። ኦኬ ችግር የለም። እሺ ሳሪ ብርድ መታ ሆይ ነው የምልህ። አዎ አይዞህ አሁን ስራ አለን ዲጄ ሞለር ያላንተ ማንም የለንም እና አቡዳቢ ውስጥ እገዛህን እንፈልጋለን በኃይለኛው
እሺ ቆይ አንድ ጊዜ ኤምባሲ እየደወልን ነው። ኤምባሲ ሲተባበረን አብረህ አንተ ትተባበራችኋለህ። እሺ አመሰግናለሁ ልጄ። ጋይስ ቆዩ፣ አንድ ጊዜ ቆዩ፣ እንሰጣታለን፣ ችግር የለም። ዲጄ ሙሊያን ፎሎ አድርጉት ጋይስ። በዛ አቦ ወለዳ እኔ ኦሪጂናሉን አጥቼ ነው እንጂ አምጥቼ ልሸጠው እሸጣለሁ። አቦ ወለዳ እኛ ሱፐር ማርኬት አለ ባይዘው ኦሪጂናሉ እኛ ሱፐር ማርኬት አለ ከፈለግሽ ኦሪጂናሉ ሲሪየስሊ እንደሱም አይነት ነው ግን ኦሪጂናል አይደለም። ለዛ ብዬ ነው። ኦሪጂናል አለው እንዴ? አዎ እንዴ ኮፒ ምናምን እኮ አለ። ተው እንጂ ዲጄ ሙላ። እንሰጣታለን። ሪችዬ ቆይ አንድ ጊዜ ቆዩ። አሁን ኤምባሲ ደወልና ነገ ጧት አይሰራም ኤምባሲ እናውቃለን። ጽዮን በዚህ ሰዓት ኤምባሲ አይሰራም። እኛ መች በዚህ ሰዓት አለን። ነገ ይወስዳታል። ነገ ይወስዳታል። ማምሻም ምንድነው ነው አዲ እናውቃለን። አቦ ወለዳ አመጣላችኋለሁ። ቆይ ጋይስ ወይኔ ሳሪ ግን ዘመዶቿ ጨካኞች ናቸው። እሱን እኔ አወራሻለሁ። እሱን ቆይ ልጅቷ አንድ ነገር ታርግና እኔ አወራሻለሁ። ሳሪ እህቷ ግን ስታሳዝን ከሴትዮዋ ጋር ተጣላች። ምን አጣላም? ውጪ ያለችኛች በጣም እያለቀሰች ነው። ለምን ቲክቶክ ላይ ለምን ገባሽ? አይ ቲንክ ወረቀት የላትም መሰለኝ። ልታስይዥን ነው ወይ? ማነች የምትያዘው? ዚነት የምትባለው ሳውዲ አይደለች? ሳውዲ ስንት ህገወጥ እያለ እሷ ነው የምታስይዘው? ሰዎቿ እኮ ናቸው እንደዚህ እየጮኸችባት አልነበር? ሳሪ ውሃ ጠጭ እያሉሽ ነው። ግጥም ሳይል ውስጥ ውሃ ጠጭ የላቸው። እሺ እኔ ማርያምን በቃ ልሳደብ አፌ እየቃጣኝ ጸጥ ያልኩ። ልጅቷ መጀመሪያ አንድ ነገር ትረጋጋ ከማለት አንጻር ነው። ሰኒ ሰው አንቺ መጀመሪያ የሚቀድመው ሰው ነው። ሰው ይቀድማል። ሰው ታውቂያለሽ፣ ሰው ነው የሚቀድመው። ምክንያቱም አንድ እህትሽ አብራሽ የበላች አብራሽ የጠጣች አብራሽ የኖረች አብራሽ ከጎንሽ የሆነች ሰው ተቸግሮ እንደዚህ እየሆነ ለዛውም ላይ ብላ አውጥተሻት እንደዚህ የሆነ ያልሆነውን ስታወራ ምናምን አታሳዝንሽም? ይህ ማዘን ያለብን ለዚህ ነው ጋይስ። መጀመሪያ እነሱ የሚያወሩት ስለሌላ ዓለም ነው ጋይስ፣ ስለሌላ ዓለም ስለሌላ እነሱ የሚያወሩት ችግር የለውም ሳሪ። መጀመሪያ ልጅቷ ሆስፒታል ተግባና ወይ ወደ ሀገር ወይ ወደ ሆስፒታል ትሄድና የዛን ሰዓት እንትን እንላለን። ምን አርገዋት ነው? ምን አርገዋት ነው? አረስቲ ተወኝ ወንድምዬው፣ ስታሳዝን ልጅቷ። እንደው ጁዬ እዚሁ እግዚአብሔር ቀላሉን አድርጎላት እዚህ ታከማንትን ባለች እንጂ ኢትዮጵያ ብትሄድም እኔ የሚንከባከቧት አይመስለኝም። በዚህ አይነት ጋይስ ይሳቅ ጥሩ ነገር ያመጣል። እሺ ጠብቁ። ቤቱ ተሽጧል። ነፍሳቸው ይሸጥት ጋይስ ቆይሽ። ይሳቅ ይሄዳል። ይሳቅ እየሄደ ነው ጋይስ። እንስማማ እንቆይ። ከልጁ ጋር እኮ እየሄደ ነው። እሙ ሐመድያ ምንድን ነው? አንድ ቁጥር በጣም በተደጋጋሚ እየጻፍሽ ነው። በሰላም የምትገዛላችሁ እስከዛ? አዎ ከሊፈ ነው የምትገባው። ትታከማለሽ። ከሊፈ ሳሪ ትታከማለሽ። ወየ በ2026 ላለማፍቀርና ላለማልቀስ ትላንትና ምዕራፌን ዘግቻለሁ።
ጎበዝ ዲጄ በርታ። ቱሪጂ ቃል ገባ ለራስህ። ልቤ ተሰበረ እኮ እየመጡ ልቤን እየሰበሩ ብርድ ልብስ እየዘረፉ ይሄዳሉ። ትዳር ስል ራቁቴን ቀረው እህትዬ። ያንቺን ቅቤ እንኳን ያቺ የምትጥመውን ቅቤ እንኳን ጌታን ሳሪቾ ጋር ያለው ቅቤ ክርስቶስን ያለምንም ፕሮሞሽን ዝም ብላችሁ እዘዙሽ። ያቺን ቅቤ ተገናርገው አንዴ ፀጉራቸውን ይቀባሉ ሳሪ፣ አንዴ ጥብስ። አንድ ቀን ደግሞ ስፖንሰር አደርግሃለሁ ደግሜ። የኔ ውድሽ እግዚአብሔር አሁንማ ታምሜያለሁ። ውድ ኧረ እንጠግንሃለን፣ የአጥሚት እህል እንጠግንሃለን። ትሰራለህ አጥሚት? አይ የሚሰሩ ጎረቤቶች አሉ ካላስ አጥሚት እንጠግንሃለን፣ ገፎ እንጠግናለን። ምንም ችግር የለም። ምርቱና አገልግሎቱ ሰፊ ነው፣ አታስብ። ሳራ ባልትና ተደራሽነቱ ዱባይ በጣም ጥሩ ቅቤ ያላት ጋይስ፣ እውነቴን የምነግራችሁ አድናቂዎቼ 1-2 ኪሎ ቅቤ ብታዙልኝ ደስ ይለኛል። ግዙለት ለዲጄ ሙለር። ሰው ነው ባለፈው የገዛለት። ምንድነው የገዛለት? ቡላ ቅቤ ምናምን ከኔ ባልትና ተሽብለና ግዙለት። ነገ ሐኪም ቤት ሂጄ ቪዲዮ ሰርቼ ከመልቀቄ በፊት እስቲ ህዝባዊ ፍቅራችሁን በቅቤ ያሳዩ። ግዙለት። ግዙለት ጋር እኔ ባልትና ላይ አለ። ክፈሉ፣ በኢትዮጵያ ብር ክፈሉኝ፣ እኔ ልልክለታለሁ። ኪሎ 120 ድርሃም። እኔም ግዙለት። የተነጠረ ከዚህ በፊት ሰው ገዝቶልን ነበር ከኔ እና ለዛ ዝኑ ላስገባሽ። ትገቢያለሽ? ነይ ግቢ ዝኑ፣ ትገቢያለሽ? እኛ እየጠበቅን ነው። እሺ ይሳቅን ዛሬ አንድ ነገር ሳናገኝ አንተኛም ጋይስ፣ አናድርም። እቺ ልጅ አንድ ነገር ካላደረግን በስተቀር አንተኛም። ምክንያቱም መጀመሪያ እሷን መታደግ አለብን። አንደኛ ልጅ ከፎቅ ብትወርቅ እቺ ልጅ ምን ብትል በጣም ከባድ ነው። እንጀራ አለ፣ ቅቤ አለ፣ ቆሎ አለ፣ ዳቦ ቆሎ አለ፣ ሁሉም አለ። ዝኑ ነይ ግቢ። የት አለሽ? አረጋጊ ማስቲካው ምን አገባሽ? ባፌ በራሴ ሳራ ባንት ምን አገባሽ? አንቺ አሁን የሚመለከትሽ ሰው መርዳት፣ ሰው የሚመለከተው በሰው መርዳት፣ በሰው ማገዝ፣ ሰው እንደዚህ ሲቸገር እንትን ማለት ነው። ከዛ ውጭ ሰው በሚያደርገው ነገር በራሱ ፐርሰናል ነገር አይመለከተው፣ አያገባውም። አሁን አየሽ፣ እኔ ከሰትኩሽ ምን አገባሽ አልኩሽ። ምክንያቱም ስለማያገባ አሁን እኔ አንቺ አፍሽ ትልቅ ነው ልሽ አልችልም፣ ምክንያቱም አያገባሽ። ግን አሁን ስታመም ሳሪ እንደዚህ ነው ብትይኝ፣ አዎ ያገባሻል። እንደዛ ነው። ሰው የሚያገባውን ብቻ ነው መናገር ያለበት። እኔ ያለሁት አጅማን ኩዌት ስትሪ ነው የሚያችሁ። የተነጠረ ቅቤ ያለኝ፣ የምግብ ቅቤ ያለኝ፣ ሁሉም አለኝ። ወይ ይሳቅ ኦኬ። እሺ ለማን ነው የምትደውለው አሁን? እሺ ጥሩ። ስለዚህ እነሱ ነገር ቁጥራቸውን ምናምን አዘጋጅተው ያስቀምጡ። እሺ ጥሩ። ከዛ በኋላ እነሱ ይወስዷታል። በቃ እሺ። ነገ ስንት ሰዓት ትደውልናለህ? ጥሩሽ። እኔ ችግር የለብኝም። አንተ እንትን ባልክ ቁጥር እሱ በደወለልህና ሊዘጋጁ እንደዚህ ባለ ቁጥር ሎኬሽን ይልካሉ፣ ምናምን ነገር ይስተካከላል። እሺ አመሰግናለሁ። እሺ ዞዞ አቤት። ነገ ጠዋት ይደውሉልሻል። ለሰኒ አሁን ሎኬሽናችሁን፣ ስልክ ቁጥራችሁን የምትገኙበት ትሰጡናላችሁ። ዲጄ ሙሌርም ለሰኒ ትሰጣታለህ ቁጥርን ትሰጣታለህ። ለዙዙም እንሰጣታለን። ሲደውሉላችሁ እሱ ይመጣል፣ ይጻፍላችኋል፣ ሁሉ ነገር ያዘጋጃል። እነሱ አብራችሁ ተባብራችሁ ትወስዷታላችሁ። እሺ ኦኬ፣ መልካም፣ ችግር የለውም። እናመሰግናለን ዲጄ። እንደው ነገ ደግሞ ስትገባ ምናምን እናሳውቃችኋል። ይሳቅም እዛ ስላለ ይተባበራታል። ችግር የለውም። ሳርዬ፣ ሰኒ ስልኬ ፕሮፋይሌ ስራለልሽ ወሰጂና
ዋትስአፕ ላይ እኔም ከፈለግሽ አሁን እቀበላታለሁ፣ ቤት አመጣታለሁ። ለዛ ነው አንዳንድ ቁጥር የጻፍኩት። ኧረ ቤት ዲጄ ሙሌም ቅርቤ ነው አቤት መሐመድያ የቤት ብትወስጃት ምን ዋጋ አለው እኮ። ከዛ ከሊፋ ሆስፒታል ስሬ ነው፣ እኔ ቅርቤ ነው ከሙሌ እኔ ቀርባለ ማለት ነው። እሺ አትልሽማ። እሳ ወስዳታለሁ፣ ችግር የለው። እሺ አትልም። ሆስፒታል ወስዳትና ሳክማታለሁ። በዋትስአፕ ጽፌልሽ ነበር። ለዛ ነው ችግሩ ምን እንደሆነ ታውቂያለሽ። አመሰግናለሁ ማርያምን ለትብብርሽ። ግን እሺ አትልም። አሁን እነሱ እኮ ገብቶሻል። እሺ ስለማትል ነው ሞር ኤምባሲ ድጋፍ ፈልጎ። እሷ ምን ብላለች? ከፈለኩም ኤምባሲ ሄዳለሁ ስላለች ኤምባሲ ድጋፍ አድርጎላት እንድትሄድ ነው የምንፈልገው እንጂማ እንደዛማ ቢሆን ጥሩ ነበረ። ግን ከባለቤቴ ጋር እሺ አትልም። ባለቤቴን ይዤ ብሄድ አይ ተይ፣ እንደው ምናልባት እነሱን ብታግዣቸው ብትተባበሪያቸው እነማን እና ይሳጋ ተነጋግረሽ እንጂ እሺ። ሙሌ አውራኝሽ፣ እሱ ቅርቤ ነው ለኔ ትንሽ፣ ያው እኔ ስለምቀርብ ነው ለሆስፒታሉ። እሺ በጣም እናመሰግናለን። እግዚአብሔር ይመስገን። ለዛ ነው ሙሌ ቁጥሬ ልስጥና ከጠፋ ችግር የለም። በጣም ጥሩ ሰው ነሽ። ማርያምን ሳላመሰግንሽ አላልኩም። እግዚአብሔር ዋትስአፕ አውርቼሽ ነበር እኮ። እሺ የይሳቅንም ቁጥር ሰጪ። ከጠፋ ደግሞ ችግር የለም። ግን ነገ በእርግጠኝነት ኤምባሲዎች ተረክበው ያስገባሉ። እሺ ማለት ችግር የለውም። እኔ ሆስፒታሉን ቅርቤ ስለሆነ ዲጄም ያው ትንሽ ነው የሚርቀኝ። ችግር የለም። በቃ እኔ ሙሌ ያዝ ቁጥሬን ሳርዬ ስልኬ ፕሮፋይል ይሰራልልሽ ወሰጂና ታገኘሁት። ግን ሳርዬ ለሞራል ምንድነው የምሰጠው? የነዙዙን ቁጥር ችግር የለም። ለነዙዙ ቁጥር እንትንሉላ ጧት እንትሶልቭ እናደርጋቸዋለን። እሺ የሙሌን ቁጥር ላንቺ ለምን እዛ ሄዶ አይጠብቃቸውም? ሳሪ ሙለር ራሱ እዛ ሄዶ የሙሌን ቁጥር ስጭኝና ለይሳቅ ልስተውና ይሳቅ ጋር ይተዋው አብረው ወይ ደግሞ እንዲሄዱ በቃ ሳሪ ዋትስአፕ ላይ በፈለግሽኝ ሰዓት አለው በልጅቷ ጉዳይ። እሺ ማግዘውም ካለ እኔ ነኝ በይ፣ በልጅቷ ጉዳይ ያወራውሽ እኔ ነኝ በይ። ምን ሴቭ እሺ ልሻለሁ አሁን። እሺ ሰላም ደሩ። የዲጄ ሙለር ቁጥር ስንት ነው? 05 050 ሳሪ 050 ላ 694 አክቹሊ 05 ደምረው ባለ 050 ያው ላኩልሽ በቃ ምደሩ በቃ ሳሪቾሽ ደህና ደሩሽ። ይሳቅ የዲጄ ሙለር ነው እና ዲጄ ሙለር አሁን እንትን ነገ የሚተባበር ሰው ካስፈለገ ከይማሲው ጋር አብሮ ይተባበራቸዋልሽ። የልጆቹንም ቁጥር ልክላሉ። ዙዙ ቁጥራቸውን ይላኩልኝ። ያው ላኩልሽ ሳሪ። ቀጥታ የሚሰራል ዋትስአፕ የሚሰራል ሎኬሽናቸው። እሺ ይሄ ደግሞ ልጅቷ ያለችበት የነዙዙ ነው። ሎኬሽናቸውን ይልኩላል። አውራቸው። እኔ ዙዙ የይሳቅን ቁጥር ሰጥሻለሁ። እሺ አሁን እኛ ነን ልጅቷ አሁን ሳሪ ጋር ላይ ብላ ያለችው በይና አውሪው። እሺ ይሄው እየሰማ ነው። ይሄው ከለብኑ አመሰግናው። እሺ ያ ማሬ ገና መጨረሻው ይመር ቆይ ትግባት ተካከልሽ ወደዛ እንትን ትበልልን። እሺ ውዴ እሺ ነይሽ የቱን ቅባት ነው ተያዘና? እሺ ዙዙዬ በቃቸው ያለውን ነገር አሳውቂ። እሺ الو اهلين هلا والله سلام عليكم. وعليكم السلام. كيف حالكم؟ والله الحمد لله خير. زين الحمد لله. الحمد لله. شو السالفة؟ سالفة في بنت واحدة وتبعنا اصلا كبرنا امباسي بكره بيطلع يودع مستشفى كليفة. የትናንት ነው አልጅ اوكي የሷ ጥሩ አረጋችሁ እንግዲህ ጀዛኩም الله خير። እሺ ኑር ምን አይነቱን ቅባት ነው የፈለግሽው? ሽክራን ይዛም